ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ ሰላም ይብዛላችሁ። እንዴት አላችሁ? እንዴት ቆያችሁ? ሀገራችን ፈጣሪ ሰላም ያድርግልን። ስደት ላይ ያላችሁ እግዚአብሔር አምላክ ይጠብቃችሁ፣ ሰላም ይስጣችሁ፣ ጤና ይስጣችሁ። ቤተሰብ ዛሬ የመጣሁት ማለት ነው ቤት ውስጥ ያለው ነገር ላይ እንዴት አድርገን ጥርሳችን ቧ እናደርጋለን። ለምሳሌ ጥርስ ማለት ነው የጥርስ ሳሙና ብዙ ጊዜ ስንጠቀም ትንሽ ከቆየ በኋላ ሽታው ደስ አይልም፣ የጥርስ ሳሙና ማለት ነው። ስለዚህ ከፕሬዝ እንዴት አድርገን የጥርስ ሳሙና እንሰራለን። የጥርስ ሳሙና ደግሞ ጥርሳችን ቧ ያደርግናል ማለት ነው። ስለዚህ እንዴት እንደሰራው የጥርስ ሳሙና አብረን እናያለን ማለት ነው። ቤተሰብ ጥርሳችን ቧ እናደርጋለን ማለት ነው። እንግዲህ እንደምታዩት ጥርሴ ይሄ ይመስላል፣ ይደብራል። እንግዲህ አሳያችኋለሁ እና ተከታተሉ። ቀላል ነው፣ የቤት ውስጥ ያለው ነገር ነው የምትጠቀሙት ማለት ነው። ቀላል ነው፣ ተከታተሉ። ቤተሰብ እንግዲህ ይኸው እዚህ ጋር ፕሬዝ ነው ማለት ነው። ይሄ ፕሬዝ ነው ማለት ነው። ከዚህ ትንሽ ነው የምንጠቀመው ማለት እናንተ እንደፈለጋችሁ መጠቀም ትችላላችሁ፣ በዛ አድርጋችሁ መጠቀም ትችላላችሁ። ይሄ በቂ ነው ለኔ ማለት ነው ቤተሰብ። ከዛን ደግሞ ቤኪንግ ፓውደር ቤኪንግ ሶዳ፣ ይቅርታ ቤኪንግ ሶዳ እንጠቀማለን ማለት ነው። እዛን ደግሞ ይሄ የጥርስ ሳሙና እናንተ ቀደም ብያለሁ በዛ አድርጋችሁ መጠቀም ትችላላችሁ። እኔ ግን ይሄ ያክል ለኔ በቂ ነው ማለት ነው። የምር በስመአብ ጽድት ያደርጋል ማለት ነው። ጥርስ ጽድት ያደርጋል ማለት ነው። እና 100% ማለት ነው። 100% ሳልሳሳት ማለት 100% ማለት ነው። በቃ የሆነ እናንተ ጸጉር ምንድነው ጥርሳችሁ ከታጠባችሁት በኋላ የሆነ ቀለል የሚል ነገር አለ። የምሬ ነው የምላችሁ፣ ቀለል ይላል ማለት ከታጠባችሁት በኋላ እናንተ ራሳችሁ ቼክ ማድረግ ትችላላችሁ። ቼክ አድርጉት እስቲ ታጠቡ ነው። በጣም ደስ ይላል፣ ቀለል ይላል ማለት ነው። ከዛን አንድ ሎሚ ማለት ይሄ ሁላ ሳይሆን ግማሽ ለኔ በቂ ነው ማለት ነው። ግማሽ ብቻ ጭምቅ ላድርግና ጭምቅ ላድርግ እና በጣም አሪፍ ነው። በጣም አሪፍ ነው የሚለው ነው። እየቀለድኩ አይደለም፣ ተጠቀሙት። በጣም ደስ ይላል። አያችሁ፣ ቤኪንግ ሶዳ አስገባሁት፣ ሎሚ አስገብቻለሁ፣ ፕሬዝ የጥርስ ሳሙና አንድ ላይ አያችሁ። ወፍራም ነው እንደምታዩ፣ ወፈር ይላል። አያችሁ ወፈር ይላል። አያችሁ እንዴት እንደወፈረ ወፈር እንዳለ አያችሁ። ቤተሰብ አሁን ጥርሳችን እንግዲህ ቤተሰብ ጥርሳችን ተቀድሜ ሳይሆን ተቀምሜ ነው። እግዚአብሔር አንዳንዴ ቁጭ በሉ ሲላችሁ በፈረስና በሰረገላ ከቀደሟችሁ በላይ ሊያስቀድማችሁ ስለፈለገ አንዳንድ መቀመጦቻችሁ ከመሮጥ የበለጠ ትርፋማ ናቸው።